አንዲት እህታችን ዛሬ ምን አለች መሰላችሁ? ቲክታክ ላይ ሴትዬ ሁልጊዜ ለብሼ ያስቀመጥኩትን ፓንት እያነሳች ትወስድብኛለች እና እሷ ደግሞ ብዙ ፓንት አላት። ምናልባት ፓንት የለሽ ከሆነ አዲስ ልስጥሽ፣ ይሄ የለበስኩን ነው ስላት፣ አይ እኔ የምፈልገው አንቺ የለበስሽውን ነው ትለኛለች። ለምን ይሆን ብላ ጠየቀችኝ። እና ሰላም ጤና ይስጥልኝ ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። እንግዲህ ዛሬ ድምፄን ቀነስ አድርጌ ነው የማወራችሁ፣ ያው ሉሉም ስለተኘች ማለት ነው። እንግዲህ ብዙ ጊዜ ብዙ አረብ ሀገር አረቦች የአረብ መተተኛ እንዳለ ብዙዎቻችን አናውቅም። ያኔ አረብ እንደ ሀገራችን መተት ምናምን የሚያሰሩ አይመስለንም። እና በተለይ ፀጉራችሁ ቆርጣችሁ ስጡኝ ወይም ደግሞ ፀጉራችሁን እንቆጥላችሁ እና ደግሞ እንደዚህ የለበሳችሁትን ጡት ማስያዣ የለበሳችሁን ፓንት የሚወስዱባችሁ ከሆነ ምን ማድረግ እንዳለባችሁ እንግዲህ በፈጣሪ በታች እናንተ ጥንቃቄ ማድረግ እንዳለባችሁ እና ለምን ደግሞ ያን ነገር እንደ ጥንቃቄ ማድረግ እንዳለባችሁ ሰዎቹ ለምን እንደሚወስዱት ለምን እንደፈለጉት ማወቅ አለባችሁ ማለት ነው። ይህንን ቻናል ስትከታተሉ ላይክ እና ሼር ሰብስክራይብ እያደረጋችሁ ለብዙዎች ብታደርሱልኝ ለብዙዎቻችን ይጠቅማል ብዬ ስለማስብ እናንተም ይጠቅማል ካላችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ለብዙዎቻችን ደርስ አድርጉልኝ ማለት ነው። በዋናነት እንግዲህ ዛሬ የመጣሁት ምንድን ነው የእናንተን ወዝ ለምንድን ነው አረቦች የሚወስዱት? አንደኛ እናንተ ሰራተኛ ናችሁ። ምንም ቢቸግራቸው ምንም ቢያጡ ከእናንተ ፓንት እና ከእናንተ ጡት ማስያዣ አይወስዱም ማለት ነው። ከእናንተ ፓንት እና ከእናንተ ጡት ማስያዣ መውሰድ የሚፈልጉበት ዋነኛው ምክንያት የራሳቸው የሆነ የራሳቸው የሆነ ጥቅም ይኖራቸዋል ማለት ነው። እሱም ደግሞ ምንድን ነው ልክ ሀገራችን ላይ እንደሚደረገው ለምሳሌ አንዳንድ እህቶቻችን መውለድ እምቢ ሲላቸው እያረገዙ ሲወርድባቸው እንዲሁም ደግሞ በጥቅሉ ብቻ የሆነ የአንድን ሰው ሀብት ወደ አንድ ሰው የመገልበጥ ይሄ ምንድን ነው የሚባለው በሀገራችን ሀብትን መገልበጥ ነው እንደዚህ የሚባል ነገር አለና እዚህ ሀገርም ደግሞ ምን መሰላችሁ፣ አንደኛ ከአረቦች ጋር ቅርብ ብላችሁ አታውሩ። በተለይ የእናንተን ሚስጥር የእናንተን ላይፍ አትናገሩ ምለው ለዚህ ነው። ለምሳሌ አንቺ ብዙ ወንድ እንደሚጀነጅንሽ ወይም ደግሞ ብዙ ወንድ ሊያገባሽ እንደሚፈልግ ከነገርሻት ምናልባት የእሷ ልጅ ደግሞ ትዳር አልሆነላት ብሎ ሊሆን ይችላል፣ ወንድ አይጠይቃት ይሆናል። ስለዚህ አንቺ እንደዛ በወንዶች ዘንድ ተፈላጊነት እንዳለሽ ከነገርሻት፣ በወንዶች ዘንድ እጅግ በጣም ተፈላጊ ሰው እንደሆንሽ ካወቀች፣ ይህን ነገር ካወራሻት ልክ የአንቺን የወንዶች ተፈላጊነት ወደ ልጇ ለመገልበጥ የማታደርገው ጥረት የላትም ማለት ነው። ይሄ እንግዲህ አንደኛ በሀገራችን እንደ መተት እንደሚባለው ወይም ደግሞ ያንቺን ወዝ ወደ እሷ እንትን እያደረጉ በወዛችሁ ማስመተት ማለት ነው። ይሄ ደግሞ በጣም ብዙ አረቦች ይሰሩበታል ይሄን ነገር። ለምሳሌ እንዳልኳችሁ ልክ የእህታችንን ፓንት እንደወሰደችው ፓንታችሁን በመውሰድ ጡት ማስያዣችሁን በመውሰድ ከፀጉራችሁ ላይ በመውሰድ በተለያዩ ነገሮች አንገታችሁ ላይ ባረጋችሁት ሀብል እንደዚህ ያለ ብቻ የእናንተ ወዝ በሆነ ነገር ወይም ደግሞ እዛ ሄደው የሚያስጠነቁሉበት ሰውዬ ያዘዛቸውን አምጡ ያላቸውን ነገር ከእናንተ ይዘው ይሄዳሉ ማለት ነው። ስለዚህ ጥንቃቄ ማድረግ አለባችሁ። አንድ እህታችን እዛው ላይ ምንድን ነው ያለችው፣ ምናልባት ከጓደኞቻቸው ቡዳ ካለው ከጓደኞቻቸው አይን ያለበት ወይም ቡዳ ሰው ካለ አንቺን እንዳይበላሽ ሊሆን ወይም ደግሞ አንቺን ልትከላከልሽ ይሆናል ብላ የኮመተች አይቻለሁኝ። እና ያ በመጀመሪያ ይህን ነገር አንቺን ለመከላከል ወይም ደግሞ አንቺን እንደዚህ አይነት ነገር ውስጥ ለመጠበቅ ከሆነ የአንቺን ባንትና የአንቺ ጡት ማስያዣ አይደለም የምትወስደው። የመቅሪብ ውሃ የሚባል አለ። የመቅሪብ ውሃ ማታ ውዱ ያደረጉበትን ያንን ወይም ደግሞ የመቅሪብ ውሃ የሚባል አለ። ያንን ትረጭሻለች እንጂ የአንቺን ፓንትና የአንቺን ጡት ማስያዣ የለበሽውን መርጣ እየወሰደች አይደለም አንቺን የምትከላከልሽ ማለት ነው። ስለዚህ ጥንቃቄ ማድረግ አለባችሁ። እናንተ ምንድን ነው ጥንቃቄ ማድረግ ያለባችሁ? የመጀመሪያ የምትለብሷቸውን ውስጥ ልብሶች ለምሳሌ እኔ አሁን እዚህ ቤት ማንም ሰው ስለሌለ ማንም ሰው ስለማይኖርም እንደዚህ አይነት ነገር የሚያደርግም ስለሌለ ስለማልፈራም ስለማልጠረጥርም እዚህ ቤት አሁን እኔም ሁሉም ልብሳችንን ስናወልቅ የውስጥ ልብሳችንን ማውለቅን አንድ ላይ ከልብሳችን ጋር ነው የምናጥበው ማለት ነው። ስለዚህ እናንተ ደግሞ ምን ማድረግ አለባችሁ? ፓንቶቻችሁን ጡት ማስያዣዎቻችሁን ይሄ
ከውስጥ የእናንተ ወዝ የሆኑ ነገሮችን ምን ማድረግ አለባችሁ? ልክ እንዳደረጋችሁ ማጠብ። እጥብ አድርጋችሁ ከቻላችሁ ሽንት ቤታችሁ ላይ ሰዎቹ የሚገቡ ከሆነ ሽንት ቤታችሁ ውስጥ ብዙ ሁላችሁም በአንድ የምትጠቀሙ ከሆነ የእናንተን እቃ የሆኑትን ከክላሳችሁ አለማውጣት፣ አጥባችሁ ቶሎ ብላችሁ ወደ ቦታችሁ መመለስ። ሌላው ልክ ሻወር ቤት ስትገቡ ያንን የለበሳችሁትን ልብስ ውሃ ማስነካት፣ ማጠብ። ለምሳሌ ላይመቻችሁ ሊደክማችሁ ይችላል። ነገር ግን ሻወር ስትወስዱ ውሃ አስነክታችሁ በደንብ በውሃ ጥብ አድርጋችሁ ማስቀመጥ ወዛችሁ እንትን እንዲል ማለት ነው። ሌላው ምግብ ላይ፣ ሻሂ ላይ፣ የተለያዩ ነገሮች ላይ በግድ ከቤተሰቦቿ የተለየ ወይም ደግሞ እነሱ የማይመገቡትን ነገር በግድ ጨምራ ብይ ትለኛለች የምትሉ ልጆች አሉ። ምንድን ነው የምትጨምርባችሁ ነገር? የእሷ ልጆች እንዲበሉት የማትፈልገውን እሷ መብላት የማትፈልገውን ነገር በጥቅሉ ቤት ውስጥ ያሉት ሰዎች እንዲበሉት የማትፈልገውን ነገር ለእናንተ ብቻ እንድትበሉ የምታደርግባችሁ ምንድን ነው? መጠየቅ አለባችሁ። ጠይቁ። ለምንድን ነው ይህን ብቻ መበላው? እንዲበላ ከፈለግሽ ልጆች ይብሉ አብረውኝ፣ አንቺ ቅመሹ በያት ማለት ነው። ምንም የሚያስፈራ ነገር የለም። ምክንያቱም ይሄ ህይወት ነው። ህይወት ስለሆነ የሚያስፈራችሁ ነገር የለም ማለት ነው። ስለዚህ ምግብ እነሱ ከሚበሉት ውጭ እናንተ ላይ የተለየ ነገር የሚጨመርባችሁ ከሆነ ሻያችሁ ላይ፣ የተለያዩ ነገሮች ላይ ይህን ሲያደርጉ ዝም አትበሉ፣ እየፈራችሁ ማለት ነው። እና ያው እንግዲህ በየትኛውም ሀገር ይሄ ክፋት ያንዱን ላንዱ ከፈጣሪ በታች በሰው በፍጡር ማመን እንደዚህ አይነት ነገር ሁሉም ሀገር ላይ ያለ፣ ሀገራችን ብቻ አይደለም። አትሞኙ። ነጭ ስለሆኑ አረብ ስለሆኑ እንደዚህ አይነት ነገር አያደርጉም ብላችሁ አትታለሉ ማለት ነው። ስለዚህ ጥንቃቄ አድርጉ። እንደዚህ ሲወስዱባችሁ ለምንድን ነው የምትወስዱት? አምጪ ብለሽ እሪ ማለት አለብሽ። ለምሳሌ እሷ እንደ ይሄን ነገር የምታደርገው ባልዮ ሳያቅ ሊሆን ይችላል። ስለዚህ አምጪ ካላመጣሽ የኔን ወዝ ካላመጣሽ የኔ የለበስኩትን ልብስ ወስድሽ ምን ልታደርጊ እንደሆነ ስለማላውቅ አዲስ ከፈለግሽ አዲስ ያለበስኩት አለ እሰጥሻለሁ። ከዛ ውጭ ግን አምጪ ብለሽ መጠየቅ፣ በቻላችሁት መጠን ከእነሱ ጋር ከመነጋገርም እንዳልኳችሁ ጥንቃቄ ማድረግ። ስለዚህ ብዙ እህቶቻችን 10 ዓመት 15 ዓመት 20 ዓመት አንድ ቤት ተቀመጡ፣ ኢትዮጵያ ሄዱ፣ አይናፍቁም ወይ ምናምን እንላለን እና በምን እንደሚያዙ አይታወቅም። ገብቷችኋል? እንደ አረብ ደግ የለም፣ እንደ አረብ ክፉ የለም። በቃ አረብ ማለት እንደ ሀበሻ ነው። ከሀበሻ በጣም ጥሩ ሰው አለ፣ በጣም መጥፎ ሰው አለ። እነሱም ሰው ናቸው፣ ፍጡር ናቸው። ፈጣሪ የፈጠራቸው ፍጡር ናቸው። ስለዚህ ሰው የሆነ ፍጡር የሆነ ሁሉ ደግሞ ሁሉም አንድ አይነት ሰው ወይም ደግሞ ሁሉም ጥሩ ሰው ነው ማለት አይቻልም። ሁሉም መጥፎ ነው ማለት አይቻልም። ስለዚህ በቻላችሁት መጠን ጥንቃቄ አድርጉ፣ ተጠንቀቁ። ራሳችሁን፣ ሰውነታችሁን የሚነካቸውን ነገሮች በተለይ እንዳልኳችሁ ፓንታችሁን፣ ጡት ማስያዣችሁን፣ እነዚህ ነገሮች በተለይ ፓንትም አሁን ብዙ ጊዜ መውለድ እምቢ ላላቸው ሰዎች ፓንት ወስደው ያስተነቁላሉ ሲባል እሰማለሁ። ጡታቸው ለትላለባቸው ሰዎች፣ ጡታቸው ለማይፈርጥ እንዲሁም ደግሞ የጡት ችግር ያለባቸው መውለድ የማይችሉ ሰዎች በጡት ማስያዣ እንደዚህ አይነት ነገሮችን ያደርጋሉ ሲባል እሰማለሁ ነው። እና እንደዚህ አይነት ነገሮች ስላሉ ኢትዮጵያ ላይ የምንሰማቸው ነገሮች ሁሉ እዚህ ላይ ማድረግ ይችላሉ እነሱ። ስለዚህ ጥንቃቄ አድርጉ። የራሳችሁን የሆነ ነገር ስትወስድባችሁ ተዘናግታችሁ ዝም አትበሉ። እንደውም ከወሰደችባችሁ መጠንቀቅ፣ በዘነጋት ሳይሆን መጠንቀቅ ነው ያለባችሁ። ለምን ወሰደችሁ ብላችሁ ብቻችሁን ማብሰልሰል ብቻ ሳይሆን እሷ አሮጌውን እናንተ የለበሰችሁትን ስትወስድባችሁ እናንተ ደግሞ አዲስ እንስጥ ስትሏት አይ ካለቻችሁ ዝም ብላችኋት አትሄዱ። አይ እሱ የኔ ነው የለበስኩት ስለሆነ ከፈለግሽ አዲስ ልስጥሽ፣ አይ ካልሽ ግን መክተብ እደውላለሁ ወይም ደግሞ መክተብ መልሽ ብላችሁ ያዟት ማለት ነው። ጉዷ እንዳይወጣባት ስለምትፈልግ ሌላ ጊዜ አዘናግታችሁ ልትወስድ ትችላለች እንጂ የዛን ሰዓት አይን በይን እያያችሁ ወሰደችውን ነገር ማድረግ አትችልም። ስለዚህ ጥንቃቄ አድርጉ። አሁን ይቺ እህታችን መጀመሪያ አንድ ወሰደችብኝ፣ ከዛ ድጋሚ ደግሞ ሁለተኛ ወሰደችብኝ እና
ስትወስድም እያየኋት ነው። የመጀመሪያው ስትወስድ ምናልባት እሱ ያላት እንደው ብዬ ዝም አልኩኝ። አያችሁ ሞኝነት ማለት ነው። እንዴት ነው አንዲት አረብ ከአንዲት ሰራተኛ ለዛውም እኛ የለበስነውን አስቡት። እኔ እህቴ የለበሰችውን ፓንት አልለብስም። እውነት ለመናገር እህቴ የለበሰችውን ጡት ማስያዣ አልለብስም። ልብስ ችግር የለውም ልለብስ እችላለሁኝ። ፓንትና ጡት ማስያዣ ግን ለምን እህቴ አትለብሰውም? አልለብስም። ስለዚህ ምን ያህል ብታስቡት ነው የእናንተን ፓንትና የእናንተን ጡት ማስያዣ አሰሪዎቻችሁ ወስደው የሚለብሱት? ምናልባት እኮ እዚህ ሀገር ፓንት እኮ 3-4 ፓንት እኮ በ30 በ20 ሪያል ገዝቶ መምጣት ይቻላል። ስለዚህ እሷ ቸግሯት ሳይሆን ለራሷ ጥቅም ፈልገው ስለሆነ እጅግ በጣም ጥንቃቄ ማድረግ አለባችሁ። ከእንደዚህ አይነት ከፈጣሪያቸው በታች በሰው የሚያመልኩ ሰዎች፣ ሰውን አምነው የተለያየ ኮተት ከሚያመልኩ ሰዎች ፈጣሪ ይጠብቃችሁ። ከምንም በላይ ፈጣሪ ነው ጠባቂው። ሁላችሁንም በያላችሁበት የዓለም ዳርቻ ክፉ ነገር አይንካችሁ። ከእንደዚህ አይነት መጥፎ ነገር ይሰውራችሁ። ከእንደዚህ መጥፎ እሳቤ ካላችሁ ሰዎችን ፈጣሪ ይሰውራችሁ። የውብሸት ሸጋና ፖዚቲቭ ነበርኩኝ። ስለነበረን ቆይታ እጅግ በጣም አመሰግናለሁኝ። መልካም ጊዜ፣ መልካሙን ሁሉ ለእናንተ መኝቻለሁ። ባይ